በቅዱሳን ፈለግ በመንገዳቸው ተጉዘን እንድንቆም ከረድኤታቸው አምላከ ቅዱሳን ይርዳን ሁላችን በርክቶ እንዲገኝ መንፈሳዊ ሕይወታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ታሪክ ውስጥ ብዙ ታላላቅ ሰዎች ተወልደዋል። ነገር ግን እንደ ቅድስት ድንግል ማርያም ልደት ሰማይና ምድርን ያስደሰተ የሰው ልጅና መላእክትን አንድ ያደረገ ልደት የለም። ዛሬ ግንቦት 1 ቀን የምናከብረው በዓል የሰው ልጅ ለ5500 ዘመናት በጨለማ ውስጥ ሆኖ ይጠብቀው የነበረው ያ የተስፋ ብርሃን ብቅ ያለበት ዕለት ነው። ታሪኩ የሚጀምረው ከገነት ደጅ ነው። አዳምና ሔዋን በሰሩ ስህተት ምክንያት ከገነት ሲባረሩ ተስፋቸው ተቆርጦ ነበር። ነገር ግን ቸሩ አምላክ ከልጅ ልጅ ተወልጄ አድንሃለሁ የሚል የምስራች ሰጣቸው። ያቺ አዳም የምታድነው ልጅ እንድትመጣ ግን ዓለም ለብዙ ዘመናት በጸሎትና በናፍቆት ጠበቀች። ነቢያት በትንቢት አባቶች በምሳሌ ሲጠብቋት የነበረችው ያቺ መሰላል ዛሬ ግንቦት 1 ቀን በሊባኖስ ተራራ ተገኘች። የእመቤታችን ወላጆች ቅዱስ ያዕቆብና ቅድስት ሐና በዘመናቸው የነበሩ ደጋግ ሰዎች ነበሩ። ይሁን እንጂ አንድ ትልቅ ፈተና ነበረባቸው። እርሱም ልጅ ማጣት ነው። በዚያ ዘመን እስራኤላውያን ልጅ የሌለው ሰው በረከት የሌለው ብለው ይንቁት ነበር። ኢያቄም መባ ይዞ ወደ ቤተ መቅደስ ሲሄድ ልጅ የሌለው ሰው መባው አይቀበልለትም ተብሎ ሲባረር ልቡ በሐዘን ተሰብሮ ወደ ተራራ ወጣ። ሐና በቤቷ ሆና በአጸደ በለስ ስር እያለቀሰች ትጸልይ ነበር። አምላክ ሆይ ለምድር ሳርን፣ ለዛፎች ፍሬ፣ ለአዕዋፋት ጫጩቶችን የሰጠ አምላክ ለእኔስ ለምን ልጅ ነሳኸኝ ብላ ተማጸነች። እግዚአብሔር የእነዚህን ቅዱሳን ትዕግሥትና እንባ ተመለከተ። መልአኩ ቅዱስ ገብርኤልን ወደ እርሱ በመላክ ዓለም ሁሉ የሚደሰትበትን ዘር ትወልዳላችሁ የሚል ታላቅ የምሥራች ነገራቸው። በነሐሴ 7 ቀን የተጸነሰችው እመቤታችን ከ9 ወር ከ5 ቀን በኋላ ግንቦት 1 ቀን ተወለደች። እመቤታችን ስትወለድ እንደ ማንኛውም ሕፃን አልነበረም። ቤቱ በታላቅ ብርሃን ሞላ። መላእክትም በሰማይ ለእግዚአብሔር ምስጋና ይሁን እያሉ ዘመሩ። ይህ ልደት ለያቄምና ለሐና ብቻ ሳይሆን ለአዳምና ልጆቹ ሁሉ የምሥራች ነበር። ምክንያቱም አምላክ ሰውን ለማዳን የመረጠው ቅዱስ ዕቃው የተገኘው በዚህች ዕለት ነውና። ለምን ግንቦት 1 ሆነ ብለን እንጠይቅ። ግንቦት የወራት መጀመሪያና ምድር በአበባ የምታጌጥበት ወር በመሆኑ ነው። እመቤታችንም ለሰው ልጅ ሕይወት እንደ ማራኪ አበባ ሆና በመገኘቷ ልደቷ በዚህ የልምላሜ ወር እንዲሆን ፍቃድ እግዚአብሔር ሆነ። ዛሬ ቤተ ክርስቲያን ዮም ፍስሐ ሆነ፣ ዛሬ ደስታ ሆነ እያለች የምትዘምረው ሞት ድል የሚነሳበት መንገድ ስለተጀመረ ነው። ሕፃኗ ማርያም 3 ዓመት ሲሞላት ቅዱስ ያዕቆብና ቅድስት ሐና እንደተሳሉት ስዕለት ለእግዚአብሔር ቤት አገልጋይ አድርገው ሊሰጧት ወደ ኢየሩሳሌም ቤተ መቅደስ ወሰዷት። 3 ዓመት ማለት ሕፃን ከእናቱ ተለይቶ የማይቆይበት ዕድሜ ቢሆንም ማርያም ግን ከመንፈስ ቅዱስ ጋር ትገናኝ ስለነበር በደስታና በፈገግታ ወደ ቤተ መቅደስ ገባች። ካህኑ ዘካርያስም ይህችን ሕፃን ሲቀበላት በመንፈስ ቅዱስ ተሞልቶ የእግዚአብሔር ማደሪያ መሆኗን ተረድቶ ነበርና። እመቤታችን ቤተ መቅደስ ውስጥ ለ12 ዓመታት ስትኖር የታየው ድንቅ ነገር ምድራዊ ምግብን አለመመገቧ ነው። ቅዱስ ፋኑኤል የተባለ መልአክ
ሰማያዊ ኅብስትና ሰማያዊ መጠጥ ይዞላት ይወርድ ነበር። ይህም የሚያሳየው ሥጋዋም ነፍሷም ለታላቁ ምስጢር ለአምላክ ሰው መሆን በንጽሕና የተዘጋጀች መሆኑን ነው። በመቅደስ ውስጥ በጸሎትና በፈትል ሥራ ተጠምዳ ስትኖር እንደ እርሷ ያለ ቅዱስ ፍጡር በምድር ላይ አልተገኘም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግንቦት 1 ቀን የሚከበረው የልደቷ በዓል ከሌሎች የልደት በዓላት በተለየ ድምቀት ይከበራል። ለዚህም ዋነኛው ምክንያት የተስፋው መፈጸሚያ መሆኗ ነው። በሀገራችን ገበሬው ግንቦት ሲመጣ የዘር ወቅት መሆኑን እንደሚያውቅ ሁሉ አማኙም የሰው ልጅ የመዳን ዘር የተዘራው በእመቤታችን ልደት መሆኑን ያምናል። በተለይ በኢትዮጵያ ውስጥ ልደት ሲባል የሴቶች ብቻ ሳይሆን የቤተሰብ በዓል ነው። ለሐናና ለያቄም የተሰጠው ጸጋ ለእኛም ተሰጥቶናል ተብሎ ይታመናል። እናቶች በጭንቀታቸው ጊዜ የግንቦት ልደታ እናት ድረሽልኝ ብለው የሚማጸኑበትና እርሷ በወላጆቿ እርጅና ጊዜ ተገኝታ የቤተሰባቸውን ጨለማ እንዳበራች ሁሉ የእኛንም ሕይወት ጨለማ ታበራለች የሚሉ ጽኑ እምነት አላቸው። ይህ በዓል ለምን ይከበራል የሚለው ጥያቄ ሌላኛው መልስ የምስጋና ዕዳ ስላለብን ነው። እመቤታችን ባትወለድ ኖሮ አምላክ ሰው የሚሆንበት ሥጋ የሚነሳበት ማኅፀን ባልተገኘ ነበር። ስለዚህ የግንቦት ልደታ በዓል የምስጋና በዓል ነው። ቤተ ክርስቲያን ሌሊቱን ሙሉ ሰላም ለልደትኪ፣ ለልደትሽ ሰላም ይሁን እያለች የምታመሰግነው ይህ ልደት የሰው ልጅ ወደ ቀደመ ክብሩ የመለሰ ድልድይ ስለሆነ ነው። ንፍሮ ለምን ይቀቀላል? በኢትዮጵያ ኦርቶዶክሳዊ ትውፊት ንፍሮ የኅብረትና የጥጋብ ምልክት ነው። የተለያዩ ጥራጥሬዎች ስንዴ፣ ገብስ፣ ባቄላና አተር አንድ ላይ ተቀቅለው ንፍሮ እንደሚሆኑ ሁሉ የእመቤታችን ልደት ተበታትነውና የተጣለውን የአዳም ዘር በፍቅር አንድ አድርጎታል። በሌላ በኩል ደግሞ ቅዱስ ያቄምና ቅድስት ሐና በስተርጅናቸው ድንግል ማርያም ሲወልዱ የቤታቸው መካንነትና ሐዘን ተወግዶ በረከት ሞልቶላቸዋል። ያንን በረከት ለድሆችና ለጎረቤቶቻቸው በማካፈል ደስታቸውን ገልጸዋል። እኛም ዛሬ ንፍሮ ቀቅለን ስናድል ያ ለሐና የተሰጠ በረከት በቤታችን ይግባ፣ የድንግል ማርያም ረድኤት ከእኛ ጋር ይሁን ማለታችን ነው። የዳቦ የቡና መንፈሳዊ ትርጓሜ በበዓሉ ዕለት የሚጋገረው ዳቦ ወይም ኅብስት የክርስቶስ ተምሳሌት ነው። እመቤታችን የሕይወት እንጀራ የተባለውን መድኃኒታችን ያስገኘች የበረከት ማሳ በመሆኗ በልደቷ ዕለት ዳቦ ተቆርሶ ለሕዝቡ ይታደላል። የቡናው ሥርዓት ደግሞ የቤተሰብ የጎረቤት ፍቅር መገለጫ ነው። እናቶች ቡናውን አፍልተው ጎረቤትን ሰብስበው እንኳን ማርያም ማረችሽ ለሐና እንደሚባለው በማለት ይገባበዛሉ። ይህንን ንግግር እግዚአብሔር ለሰው ልጅ የሰጠው ምሕረት የሚያስታውስ ነው። በዓሉን ስናከብር እነዚህ ምግቦች ማዘጋጀታችን ሳይሆን በፍቅርና በትሕትና ለተራቡት ማካፈላችን ትልቁ በረከት ነው። የግንቦት ልደታ በዓልን ስናከብር መጠንቀቅ ያለብን አንድ ነገር አለ። በዓሉ የሥጋ መብልና መጠጥ ብቻ መሆን የለበትም። የምስጋና ቀን ወደ ቤተ ክርስቲያን በመሄድ ስለ እናታችን ልደት አምላክን ልናመሰግን ይገባል። ሁለተኛ የይቅርታ ቀን ነው። የእመቤታችን ልደት የሰውን ልጅና እግዚአብሔር ያስታረቀ እንደመሆኑ እኛም ከወንድሞቻችን ጋር ታርቀን ልናከብረው ይገባል። ሦስተኛው የተስፋ ቀን ነው። ሐናና ያቄብ ተስፋ ሳይቆርጡ ጸልየው እንደተሰጣቸው ሁሉ እኛም በሕይወታችን የገጠመንን ጨለማ እግዚአብሔር እንዲያበራልን የምንማጸንበት ዕለት ነው። እመቤታችን ቅድስት ድንግል ማርያም ለበዓሉ ሁሉ የምሥራች ይዛ የመጣች የጽድቅ ፀሐይ መውጫ ናት። ዛሬ ግንቦት 1 ቀን ልደቷን ስናከብር በረከቷ በቤታችን
አማላጅነቷ በሕይወታችን፣ ፍቅሯም በልቦናችን እንዲሰፍን እንጸልያለን። ይህቺ ታላቅ እናት በምልጃዋ ሀገራችንና ሕዝቦቿን ትጠብቅልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን።